አብዛኞቻችሁ ሾርት ኖት አይታችሁ ታውቃላችሁ? በቃ ምንም ከምታነቡት ነገር የሚጣል ያለ አይመስላችሁም። በቃ ድቅድቅ ነው። ይሄም ስታዩት ይሄም ነሰሰሪ ነው፣ ስታዩት እዚህ ጋር አስፈላጊ ነው። ለምንድን ነው የምጽፈው? ፐርፐዜ ምንድን ነው የምጽፈው የሚለው ነገር አታውቁትም። አባባሌ ሁሉን ድቅድቅ አድርጋችሁ ጽፋችሁት ሁለተኛ ቴክስት ቡካችሁ ይሆናል ሾርት ኖቱ። አንድን ፈተና ለመስራት አሪፍ ውጤት ለማምጣት የገባችሁን ነገር በአጭሩ ሰመራይዝ አድርጎ ማስቀመጥ የሆነ ሰዓት ላይ አንድ ቻፕተር ገልጾ ከማንበብ ይጠብቃችኋል። አብሮት ሪሌትድ ሊሆን የሚችል ላይን ዋን ላይ እንደ ሜን አይዲያ ነው ብላችሁ የጠቀሳችሁትን ነገር ሊያጠናክር የሚችል ኤግዛምፕል ሁለተኛው ላይን ላይ ክተቱ። ምን እናደርጋለን? በዚህ ሪያክሽን ውስጥ ኦክሲጅን ሪሊዝ ስለሚያደርጉ እኛ ደግሞ ለመተንፈስ የሚረዳን ኦክሲጅን ስለሆነ ለእንስሳቶችም ለእኛም ለሰውም ይጠቅማል የሚለውን ጉዳይ ደግሞ ማጠናከር ማለት ነው። መጨረሻው ሶስተኛው ላይ ሾርት ኖት ግን ስታወጣ ውስጥ ወይኔ ጊዜ ኖረኝ ግን ተመልሼ ይሄን አነበዋለሁ የጻፍኩትን በሙላ ትላለህ። አንዳንዴ ደግሞ በአብሪቬሽን ያስቀመጥካቸው አሉ። አንተ ሾርት ኖት ላይ ይገባኛል ብለህ እኮ ነው በአብሪቬሽን ከቴክስት ቡክ ላይ ቴክስት ቡክ ስታነብ ያልተረዳኸው ሰውዬ ራስ ያወጣውን ሾርት ኖት ደግመህ ለማንበብ ስትሞክር ግን ልትረዳው የምትችለው ምንም ተጨማሪ ነገር አይኖርም። አሁንም ሾርት ኖት ስታወጡ የምትሰላችሁ ተማሪዎች ስለማትጠፉ እነዚህ ስሪ ላይንስ ሜተድ ጋር ተያይዞ እጅግ በጣም ዘና እያደረጋችሁ ልትሄዱ የምትችሉባቸው ሌሎች ትሪኮችም አሉ። ለምሳሌ እውነቱን እንነጋገርና አንዳንዴ ኖት ስታወጡ በጣም ቦሪንግ ሆኖባችሁ አሰልችቷችሁ አያውቅም? ወይ ደግሞ ገና ለማውጣት ስታስቡ ከምን መጀመር እንዳለባችሁ አቅቷችሁ አያውቅም? አንድን ፈተና ለመስራት አሪፍ ውጤት ለማምጣት የገባችሁን ነገር በአጭሩ ሰመራይዝ አድርጎ ማስቀመጥ የሆነ ሰዓት ላይ አንድ ቻፕተር ገልጾ ከማንበብ ይጠብቃችኋል። ምክንያቱም እንደ አዲስ ከማንበብ ይልቅ ኦልሬዲ ስታነቡት ያወጣችኋቸው ኖቶች ስላሉ እነሱን አይታችሁ ቀጥታ ወደ ፈተና እንድትገቡ ወይም የተወሰነ ጥያቄ ሰርታችሁ ወደ ፈተና እንድትገቡ ይረዳችኋል። የሾርት ኖት ጥቅም እጅግ በጣም ብዙ ነው። ዛሬ ስለ ጥቅሙ ላወራ አይደለም እዚች ጋ የመጣሁት። ሾርት ኖት አወጣጥ በጣም አሰልቺ ለሚሆንበት ሰው እኔ ያስታውሳለሁ ሾርት ኖት ማውጣት በጣም ነበር የምጠላው። አረፍ አንብቤ ጥያቄ ሰርቼ መግባት ነው ፈልጎ፣ ግን ሚሞራይዝ ለማድረግ ስሞክር ግን የጠፋኝን ነገር ድጋሚ የቱ ጋር እንዳነበብኩት ለማየት ግዴታ ወደ ቴክስት ቡኩ መግባት ነበረብኝ ወይ ሌሎች ሪፈረንስ ቡኮችን መጠቀም ነበረብኝ። እንደዛ ከሚሆን የምታወጡት ሾርት ኖትን አወጣጡን ብታውቁት አንደኛ ለእናንተ አሰልቺ አይሆንም፣ ሁለተኛ ደግሞ ለፈተናው በበቂ ሁኔታ መዘጋጀት ትችላላችሁ። በዚህ ቪዲዮ ማሳያችሁ እጅግ በጣም አጠር ባለ መልኩ ግን ፓወርፉል የሆነ የሾርት ኖት ወይም የአጫጭር ማስታወሻዎች አወጣጥን እንዴት ነው የሚለውን ዛሬ እናወራለን። ኢቨን ሾርት ኖት ማውጣት የማይወድ ሰው ራሱ ወዶ የሚወጣበት ቪዲዮ ነው እና እስከ መጨረሻው ድረስ አብራችሁን ቆዩ። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። የመጀመሪያው ሀሳብ ምንድነው? ለምንድነው ቦሪንግ የሚሆንብን? ለምንድነው በጣም አሰልቺ የሚሆንብን? ሾርት ኖት ስናወጣ ምንድነው ሾርት ኖታችንን ከበድ የሚያደርገው ነገር የሚሉትን መጀመሪያ ከችግሩ እንምጣ። የመጀመሪያው ጉዳይ ምንድነው? ኦልሞስት የቴክስት ቡኩ ሁለተኛ ክፍል ነው የሚመስለው። የአብዛኞቻችሁ ሾርት ኖት አይታችሁ ታውቃላችሁ? በቃ ምንም ከምታነቡት ነገር የሚጣል ያለ አይመስላችሁም። በቃ ድቅድቅ ነው። ይሄም ስታዩት ይሄም ነሰሰሪ ነው፣ ስታዩት እዚህ ጋር አስፈላጊ ነው። ሁሉን ድቅድቅ አድርጋችሁ ጽፋችሁት ሁለተኛ ቴክስት ቡካችሁ ይሆናል ሾርት ኖቱ። በጣም ሲጠቀጠቅ ጊዜ ያኔ ሾርት ኖታችሁ ማንበብ ስትፈልጉ ወይም ሪቫይዝ ማድረግ ስትፈልጉ ያን ቻፕተር ስትከፍቱት ልክ ቴክስት ቡካችሁን ለማንበብ የፈጀባችሁን ጊዜ ያህል እዚህ ጋር ይፈጅባችኋል። ዓላማው የሾርት ኖት አንደኛ ሪቫይዝ ሳነበው ዋና ቴክስት ቡኬን ወይም ሪፈረንስ ቡኬን ምናምን ሳነበው ከዋናው መጽሐፍ አጋዥ እንዲሆነ ሰፕሊመንተሪ የሆነ ኖት ነው የሚያግዘኝ ነው። ሳየው ስለዛ ቻፕተር በደንብ ማስታወስ አለብኝ እንጂ ሙሉ ለሙሉ ያን ቻፕተር ማንበብ የለብኝም ደግሞ። ሾርት ኖት ጊዜን ለመቀነስ ይረዳል። ሁለተኛ በእናንተ በሚገባችሁ መልኩ ስለሆነ የምትጽፉት ግዴታ ቴክስት ቡክ ላይ ኤክስፕሌን በተደረገው መንገድ መረዳት ላይ ጠበቅባችሁ ይችላል። ሌላው ሾርት ኖት በጣም አሪፍነቱ ምንድነው? ምናልባት እናንተ ሾርት ኖት ስታወጡ ሪፈረንስ ቡክ ላይ ስለዛ ሰብ ቶፒክ የገባችሁ የተለየ ነገር ካለ ሪፈረንስ ቡክ ላይ ያያችሁትን የአረዳድ ዘዴ መልሳችሁ ሾርት ኖታችሁ ላይ ልጽፉት ትችላላችሁ። ቴክስት ቡክ ሲሆን በቃ ሶርሱ እዛው ላይ ነው። ቴክስት ቡክ ነው አለቀ። እናንተ ግን ከተለያየ ቦታ የቃረማችሁትን እውቀት ወይም አስተማሪው በመሀል ያለውን ነገር ፈተና ላይ ያመጣል ያለውን ነገር እንደ ሾርት ኖት ኖትቡካችሁ ላይ ስለምትጽፉት በቀላሉ ስታዩት ብዙ ነገር በአንዴ ማስታወስ እንድትችሉ ነው ዓላማው። ቁጥር 2 ቴክስት ቡካችሁ ካረጋችሁት በጣም አሰልቺ ነው የሚሆነው። አብዛኛው ጊዜ እንደዛ ስለምታደርጉት ነው ቦሪንግ የሚሆንባችሁ። ለመጻፍም ቦሪንግ ነው ያውሉ ለመደቅደቅ፣ ከዛ ያን ለማንበብ ደግሞ ድጋሚ ቴክስት ቡክ ላይ የፈጀባችሁን ጊዜ እዚህ ጋር እየፈጃችሁ ከሆነ ምንድነው ወርዝ የሚያደርገው? ሁለተኛው ቦሪንግ እንዲሆን የሚያደርገው ነገር ምንድነው? ሾርት ኖት ስትጽፉ ትክክለኛ ቫሊዩን አታዩትም። ለምንድነው የምጽፈው? ፐርፐዜ ምንድነው የምጽፈው የሚለው ነገር አታውቁትም። አባባሌ ለምሳሌ ፈተና ደርሶብህ ዛሬ ሮብ ነው እንበል፣ ከዛ አርብ ፈተና አለ። ዛሬ ሮብ ማጥናትህ ለምን እንደሚጠቅም ታውቃለህ። ለምን? አርብ ፈተና ስላለ። ሾርት ኖት ግን ስታወጣ ውስጥ ወይኔ ጊዜ ኖረኝ ግን ተመልሼ ይሄን አነበዋለሁ የጻፍኩትን በሙላ ትላለህ። አንዳንዴ ደግሞ በአብሪቬሽን ያስቀመጥካቸው አሉ። አንተ ሾርት ኖት ላይ ይገባኛል ብለህ እኮ ነው በአብሪቬሽን ከቴክስት ቡኩ ላይ። ለምሳሌ ኬሚስትሪ ላይ ኦክሲዴሽን ሪዳክሽን ምናምን የሚባል ሪያክሽን አለ። ሪዶክስ ሪያክሽን ይሉታል። ለምሳሌ እሱን በጣም ሞር ማሳጠር ፈልገ አርዲ ሪያክሽን ምናምን ብለህ ልጽፍ ትችላለህ። ወይም አርዲ
RXN ምናምን ብለህ በቃ ላይክ ለአንተ ስታየው ፊት ለፊት እንዲብራራልህ ግልጽ እንዲሆን አድርገህ ትጽፋለህ። ከሆነ ሰዓት በኋላ ጊዜው ረዝሞብህ ከሆነ ጋፕ በኋላ መጥተህ የጻፍካትን ሾርት ኖት ለአንብበው ስትል ምን ስል ነው RDA ምናምን ብዬ የጻፍኩት የሚለው ነገር መልሶ ወደኋላ ላይ መልስ ይችላል። አንዳንዴ ከኖትቡክ ያወጣችሁትን አጫጭር ቃላት ወይም አብሪቬሽን ራሱ መፍታት በማትችሉበት ደረጃ ላይ የምትደርሱት ኖቱን ስታወጡት ቫሊዩ ስለሌለው ነው። ሁሌ ነው ከእናንተ አይደለም ይሄ ችግሩ፣ ቫሊዩ አይታየንም በቃ። ምክንያቱም ስናነብ ብያችኋለሁ፣ ከሁለት ቀን በኋላ ላለ ፈተና ዛሬ ስናነብ ከሁለት ቀን በኋላ እንዳልወድቅ ወይም ጥሩ ውጤት እንዳመጣ ነው እዛች ጋር የምሰራው አይደለ። ሾርት ኖት ግን ሳወጣ ከራሴ ጋር ፕሮሚስ አለብኝ፣ ሰከንድ ፕሮሚስ አለብኝ። ያ ፕሮሚስ ምንድነው? አንዴ ከጨረስኩ በኋላ ድጋሚ ደግሞ አነበዋለሁ የሚል ቃል አለ። ያ ፐርፐዙን አያሳያችሁም። ቀጥታ ወደ ፈተና ወይም ወደ ገደለው አይደለም የምትገቡት። ሾርት ኖት አወጣችሁ ማለት ድጋሚ ማንበቢያ ጊዜ ለራሳችሁ እየሰጣችሁት ነው። ወይም አንኮንሽስሊ ወይም በደመነፍስ ምን እያላችሁት ነው? ለራሳችሁ ቃል እየገባችሁለት ነው ድጋሚ እንደምታነቡ። ያ ደግሞ ሊሆንም ላይሆንም ይችላል። ዳይሬክት የሆነ ቫልዩ ዳይሬክት የሆነ ፐርፐስ ፊት ለፊት ስለሌለው በጣም አሰልቺ ነው የሚያደርገው ሾርት ኖትን ለማውጣት። ሶስተኛው በጣም አስቸጋሪ የሚሆነው ነገርና አሰልቺ ድጋሚ የሚያደርግባችሁ ነገር ምንድነው? አንደርስታንድ ሳታደርጉት ስለምትጽፉት ነው። አንዳንዶቻችሁ ያያችሁት ነገር ሁሉ ነሰሰሪ ይመስላችኋል። ወይም ደግሞ ቀድማችሁ ሚድ ኤግዛም፣ ፋይናል ኤግዛም ወይም ሞዴል ኤግዛም ምናምን ስትፈተኑ አስተማሪው እዛ ፈተና ላይ ካወጣቸው ጥያቄዎች ውስጥ በጣም የከበዷችሁ ወይም ኤክስ የገቡባችሁ አይረሳችሁም አይደለ? ላይክ ለመመለስ ብዙ ደቂቃዎች የፈጁባችሁ ጥያቄዎች አይረሷችሁም። አረ ይሄን ነገር እኮ ያን አካቶት ነበር ፈተና ላይ ድጋሚ ሊያመጣው ይችላል። ማትሪክ ላይም ሊመጣ ይችላል፣ ሚኒስትሪ ላይም ሊመጣ ይችላል፣ ኤግዚት ላይም ሊመጣ ይችላል፣ ፋይናል ላይም ሊመጣ ይችላል። ምንድነው ማድረግ ያለብኝ እንደየክላሳችሁ ማለት ነው። በቃ ይሄ ነገር ነሰሰሪ ሳይሆን አይቀርም ብላችሁ ሾርት ኖት ውስጥ ብትጽፉት ቴክስት ቡክ ስታነብ ያልተረዳኸው ሰውዬ ራሴ ያወጣውን ሾርት ኖት ደግመህ ለማንበብ ስትሞክር ግን ልትረዳው የምትችለው ምንም ተጨማሪ ነገር አይኖርም። ሾርት ኖት ሲጀምር የሚዘጋጀው ያልገባችሁ የነበረን ነገር አንብባችሁት ከገባችሁ በኋላ እናንተ በሚቀላችሁ ወይም ኢዝሊ አንደርስታንድ ማድረግ በምትችሉበት ቃላት በራሳችሁ መንገድ መግለጽ ማለት ነው። ሾርት ኖት ሲጀመር የሚዘጋጀው በዛ መልኩ ነው። እናንተ በዛ መልኩ ያልገለጻችሁትን ዝም ብላችሁ ስታዩት ነሰሰሪ ወይም አስፈላጊ የሆነ የመሰላችሁ ነገር በሙላ የምትደረድሩት ከሆነ መልሳችሁ ሾርት ኖታችሁን ልታነቡ ስትሉ በጣም አዛ ይሆናል። ምን ስል ነው የጻፍኩት የሚለው አይነት ጥያቄ አሰልቺ የሚሆነው በእነዚህ ሶስት ዋና ምክንያቶች ነው ማለት ነው። በስነ ልቦናው አንድ ነገር ሚኒንግ ካሳጣችሁ ወይም ትርጉም ካጣችሁበት በዛ ነገር ላይ ኢነርጂውን አግኝቶ ወይም የመቀጠል ኮሚትመንቱን ኮንሲስተንሲውን አግኝቶ መቀጠል እጅግ በጣም ከባድ ነገር። አንድ ነገር ስታደርጉት ለእናንተ ሚኒንግ ሊሰጣችሁ ይገባል። ለምሳሌ ይህን ቪዲዮ እንደምታየው እርግጠኛ ነኝ አንዲት ልጅ አለች፣ እኛ ፒኤስፒ አባል የሆነች በጣም ጎበዝ ተማሪያችን ናት። ምን ታደርጋለች? በጣም የገረመኝ ነገር ስለሆነ ነው ስሟን እስካልጠቀስኩ ድረስ ኤክስፔሪንሷን ሼር ባረግ አሪፍ ነው ብዬ አስባለሁ። ምንድነው ምን አይነት ሀቢት አላት? ሚሞሪ ጋዘር ታደርጋለች። ሚሞሪ ጋዘር ታደርጋለች ማለት ላይክ በጣም ኢንትረስቲንግ የሆኑ ነገሮች ነው ጋዘር የምታደርገው። እኛ ሰዎች ላናረገው የምንችላቸውን ነገሮች 4 ጓደኞች አሏት፣ 3 ጓደኞች አሏት፣ እሷን ጨምሮ 4 የእነሱን የእጅ አሻራ ምናምን በስክሪፕቶ እንትን ብላበት ቸክችካበት ምናምን ጓደኞቿን ላለመርሳት በቃ የራሳቸው ስፔስ አለ ሰርክል ውስጥ አሻራቸውን ምናምን አመልክተው ስለነሱ የሆነ ኤክስፕላኔሽን ምናምን አድርጋበት ከብዙ ጊዜ ጀምሮ የጠበቀችው ሚሞሪ አላት። 4 ዓመት ሙሉ የቆየ ዳቦ ቆሎ ምናምን አላት እና በቃ ኤቨንቱን እንዲያስታውሳት ሚሞራይዝ ለማድረግ ያው ሴትም ናት፣ ሴት ደግሞ ሚሞሪ በጣም ትወዳለች ይባላል። ግን የእሷ የሚለየው ማንኛውም ሴቶች የሚያደርጉትን አይነት አይደለም። እናንተ ቲፕ ልታደርጉት ወይም አዝ ሚሞሪ ልትጠብቁት የምትችሉትን ነገር አይደለም እሷ የምትጠብቀው፣ ከዛም የባሰ ነው። ከዛም በጣም የተለቀ ነገር ነው። የዶሮ ላባ ምናምን ረዥም ጊዜ ያስቀመጠችዋል። እጅግ በጣም ነው የሚገርም። ይህ ልናገር የፈለግኩት ምንድን ነው፣ በስነ ልቦናው ለእኛ ሚኒንግ የሚሰጠንን ነገር ኮንሲስተንትሊ እናደርገዋለን። በፍቅር ነው የምናደርገው። ለምሳሌ ይህን ማድረግ ለእኔ ሚኒንግ አይሰጠኝም፣ አባባሌ አልችልበትም አለኝ። የሆነ ነገር አስቀምጦ መሄድ እኔ ጋር የተለመደ ነገር አለ። እንደውም የሚጠፋበት ሰው ነው ተብዬ ነው የምታማው ብዙ ጊዜ ማለት ነው። ይሄ ለእኔ ሚኒንግ የሚሰጠኝ ነገር አይደለም። ሚሞሪ ጋዘር ማድረግ ኮንሲስተንትሊ ሊከተለው አልችልም። እቺ ልጅ ግን ሚኒንግ የሚሰጣት ነገር እጅግ በጣም የሚያስደስታት ነገር ስለሆነ እንደውም እናንተ በአደራ እንዲቀመጥላችሁ የምትፈልጉት ነገር ካለ ጓደኛዋ ብትሆኑ የማስቀመጥ ፖቴንሻል ያላት ልጅ ናት። ሊያውም ደስ ብሏት። አንድ ነገር ሚኒንግ ካልሰጣችሁ ኮንሲስተንሲ የለም ማለት ነው። በዚህ ቪዲዮ የምናደርገው በቀጣዮቹ ስቴፖች በጣም ቤስት የሚባሉ ኢቭን ሾርት ኖት ማውጣት ለሚጠላ ለኔ አይነቱ ለነበረ ሰው ሁላ በምን መልኩ እናውጣት ዘና እያለን የሚለውን ሚኒንግ እየሰጠ ነው፣ ትርጉም እየሰጠ ነው። ኮንሲስተንትሊ እንድንሄድበት ምን አይነት ሜቶዶች አሉ የሚለውን ዛሬ እናወራለን። አብራችሁን ቆዩ። እነዚህ ቤስት የሚባሉት 3 ሜቶዶች ልክ ተምኔሉ ላይ እንዳያችሁት the 3
ላይን ሜትድስ ይባላሉ። ስሪ ላይን ሜትድስ እጅግ በጣም ሾርት ኖት ለማውጣት ቅልብጭ ያለ ሾርት ኖት ስታዩት አንብቡኝ የምትል ሾርት ኖት ቴክስት ቡካችሁ ላይ እኮ ስታነቡት ስልችት ያላችሁበትን እናንተ ግን ከቴክስት ቡካችሁ ተረድታችሁ ሾርት ኖት ካወጣችሁ በኋላ ያን ሾርት ኖት ለመከለስ ደስ እያላችሁ በምትከልሱበት መንገድ እንዴት አድርጌ ሾርት ኖቴን ላዘጋጀው ካላችሁ ስሪ ላይን ሜትድ አብራችሁኝ ተከተሉ። ምን እንደሆኑ በደንብ ላስረዳችሁ። ቅልብጭ ባለች ማብራሪያ ቅልብጭ ያለ ኤግዛምፕል ሰጥቻችሁ ነው የምትረዱት። ኤግዛምፕሉ እናንተን ሊመለከትም ላይመለከትም ይችላል፣ ግን እንዴት ነው የሚለውን ነገር በደንብ ስለሚያብራራላችሁ በደንብ አዳምጡኝ። ከስሪ ላይን ሜትድስ የመጀመሪያው ላይን ዋን የምንለው የመጀመሪያዋ መስመር ማለት ነው። የመጀመሪያዋ መስመር ልክ ወረቀት አዘጋጅታችሁ ወይም ዲጂታል ነገር ላይ ከሆነ ሾርት ኖትም የምትጽፉት እዛም ነገር ላይ ብቻ አዘጋጅታችሁ ገና ኖታችሁን ከመጻፋችሁ በፊት የመጀመሪያው ላይን መሆን ያለበት ምንድነው? ያነበባችሁት ነገር ሜን አይዲያው ምንድነው? ሜን አይዲያው ለምሳሌ ቻፕተሩ ሙሉ ስለምንድን ነው የሚያወራው የምትለዋ እጥር ባለች መስመር ከላይ መቀመጥ አለባት። ከላይ ላይን ዋን ላይ ላይን ዋን ማለት ቶፒክ ማለት አይደለም። እሺ ቶፒክ ማለት አይደለም። ለምሳሌ ቻፕተር ዋን እንደዚህ ቶፒክ ካለው ኦኬ ቻፕተር ዋን እንደዚህ ተብሎ ሊትራሊ እንትኑ ነው የምትጽፉት። ለምሳሌ ለሁላችሁም እሺ ኮመን የሆነ ማትስ ለምሳሌ ኤክስፖኔንሻል ኤንድ ሎጋሪዝም ፋንክሽን ምናምን የሚል ካለ ወይም ትሪግኖሜትሪክ ፋንክሽን ምናምን የሚል ካለ ዋናው ቻፕተር ይጻፋል ለመጀመር ከሶስቱ ላይኖች በፊት ከመግባታችን በፊት። ከዛ ላይን ዋን ላይ ስንገባ ሙሉ የተረዳችሁትን ሐሳቡን ስለምንድን ነው የሚያወራው ይህ ቻፕተር ላይክ ስከፍተው ከዚህ በኋላ በጣም ረስቼ እንኳን ቢሆንና ወደ ቴክስት ቡኩ መመለስ ቢያስፈልገኝ እንኳን ስለምን እንደሚያወራ ቀድሜ ማወቅ ይኖርብኛል። ለራሳው ላይን ዋን ላይ ስለምንድን ነው የሚያወራው the main idea of the topic በደንብ መጻፍ አለበት። ሁለተኛ አንድ ኪ የሆነ ዲቴል በደንብ ጻፉበት። ለምሳሌ ሾርት ኖት አወጣጥ ላይ በተለይ ይሄ ማትስ ትምህርት ምናምን ላይ ያን ያህል ሾርት ኖት አወጣጥ ብዙ ላይ ያስፈልጋችሁ ይችላል። የቁጥር ጉዳይ ነው። ብዙ ጥያቄ በመስራት ነው የምትሰሩት። ሾርት ኖት ያን ያህል ስላወጣችሁ አይደለም። ግን ደግሞ ንባብ ትምህርቶች ፊዚክስን በሉት ኬሚስትሪን በሉት ባዮሎጂን በሉት ሂስትሪን በሉት ጂኦግራፊን በሉት ኢኮኖሚክስን በሉት አብዛኞቹ ትምህርቶች ሾርት ኖት ስለሚፈልጉ ነው ዛሬ ቪዲዮ ለመስራት የተነሳሁት። ሁለተኛው ላይን ላይ የምታደርጉት ነገር ምንድነው? አንድ ቆንጆ የሚባል ኤግዛምፕል ምናልባት ከቴክስት ቡካችሁ ሊያገኛችሁት ሊሆን ይችላል፣ ወይ በራሳችሁ የፈጠራችሁ ሊሆን ይችላል፣ ወይ ሪፈረንስ ቡክ ስታነቡ ያገኛችሁት ሊሆን ይችላል። ብቻ አንድ የሚገርም የሚባልን ኤግዛምፕል ተታቱለት ለዋናው ለላይን ዋን አብሮት ሪሌትድ ሊሆን የሚችል ላይን ዋን ላይ እንደ ሜን አይዲያ ነው ብላችሁ የተጠቀሳችሁት ነገር ሊያጠናክር የሚችል ኤግዛምፕል ሁለተኛው ላይን ላይ ክተቱ። ስለምን ያወራ እንደሆነ ቶፒኩ ሙሉ እንድትረዱት ማለት ነው። ካልገባችሁ ችግር የለውም፣ ምሳሌ በደንብ አድርጌ ይሰጣችኋለሁ። ወደ ሶስተኛው ላይን ላይ ግን ስንገባ ከላይ በላይን ዋን ላይ ሜን አይዲያ ብለን የገለጽ ነው በመጀመሪያው መስመር ላይ ዋና ሀሳብ ነው ብለን የገለጽ ነው። በሁለተኛው መስመር ላይ ደግሞ ዋናው ሀሳብን በደንብ ያጠናክራል ብለን ዲቴል የጻፍ ነው ኤግዛምፕል ወይም ዲቴል የጻፍ ነው ኖት። ዲቴል ስለ ዋናው ነገር ዲቴል የጻፍ ነው ኖት አለ። ዲቴል ማለት ነው ያው ደግሞ ጥያቄ አለ። 6 ፔጅ ምናምን ሾርት ኖት ይሄ ዲቴል አይደለም። ይሄ ከመጠን በላይ በጣም ፕሪሳይዝ ማድረግ አለባችሁ። መጠኑ ይጠር ግን እናንተ በቃ ኦኬ ገባኝ፣ ኦኬ ስለዚህ ነው እንደሚያወራው የሚለው ድረስ እስኪገባችሁ ድረስ ነው ዲቴል አባባሌ። እሱን ከገለጻችሁት በኋላ ሶስተኛው መስመር የሚሆነው ከሌሎች አይዲያዎች ጋር እንዴት ኮኔክት ይሆናል፣ ይሄ መሀል ላይ በዲቴል ያወራሁት ነገር ከሌሎች አይዲያዎች ጋር ፈርዘር በወስደው እንዴት ኮኔክት ማድረግ እችላለሁ ወይም ደግሞ ምንድነው ማተር የሚያደርገው የሚለውን ጉዳይ ነው ሶስተኛው ላይ የሚጽፉት። ትንሽ ውስብስብ ሊመስል ይችላል። አሁን የሚገርም ኤግዛምፕል እሰጣችኋለሁ፣ በሱ በደንብ ተረዱት። ለምሳሌ ፎቶሲንተሲስ የሚባል ሪያክሽን ነበር። በእርግጥ ሶሻል ተማሪዎችን ብትሆኑ ቃሉን በደንብ ሰምታችሁት ነው የኖራችሁት ከ7ኛ እስከ 10ኛ ክፍል ባለው ማለት። እሱን ምሳሌ ይመጣልኝ ልንገራችሁ። ፎቶሲንተሲስ የሚባል ሪያክሽን አለ። ሙሉ ስለ ፎቶሲንተሲስ የሚያወራ ቶፒክ ነው እንበል። ለምሳሌ ቶፒክ ከሆነ ሾርት ኖቴን ገለጽኩኝ። መጽሐፍም ሊሆን ይችላል፣ ኖትቡክም ሊሆን ይችላል፣ የሆነች ወረቀትም ልትሆን ትችላለች። በወረቀት ሪኮመንድ አላደርግም የሚጠፋ ነገር ስለሆነ ኖትቡክ ቢሆን በጣም አሪፍ ነው። ኖትቡካችሁን ገለጻችሁ። ስለዚህ ቶፒኩ ምንድነው የሚሆነው? ፎቶሲንተሲስ ይሆናል ማለት ነው የመጀመሪያው ቶፒክ። ላይን ዋን ላይ ስንገባ ምንድነው ብለናል? the main idea of the topic አይደለ? የቶፒኩ ሜን አይዲያ ምንድነው? ፎቶሲንተሲስ ሲባል አይምሬ ውስጥ ምንድነው መምጣት ያለበት? ስለዚህ ሙሉ ቻፕተር ሳስብ ፊት ለፊት አይምሬ ውስጥ ሊመጣ የሚገባው ነገር ምንድነው የሚለው ማሰብ ነው። ስለዚህ ፎቶሲንተሲስ የሚባለው ሪአክሽን ምንድነው? ፕላንቶች ወይም እጽዋቶች ሰንላይትን በመጠቀም ካርቦን ዳይኦክሳይድን በመጠቀም ውሃን በመጠቀም ምግብን የሚሰጡበት ለኛ ለሰው ልጆች ወይም ለተለያዩ ፍጥረቶች ምግብ ሊሰጡበት የሚችሉበት ሪአክሽን ነው፣ ሲስተም ነው። ይሄ ላይክ በምን ወጥቶ ማን የሚባል ነገር እንትን ብሎት ክሎሮፊሉ እንደዚህ ምናምን የሚል ዲቴል የለውም። አይታችሁታል አይደል? ሜን አይዲያ ነው። ኦኬ ፎቶሲንተሲስ ማለት ፕላንቶች ምግብ ለኛ ለመስጠት የሚጠቀሙበት እነሱ ለማደግ ሰንላይትን፣ ካርቦን ዳይኦክሳይድን፣ ዋተር ይጠቀማሉ። እነዚህ ሪአክሽኖች ናቸው። ኦኬ ተረዳሁት። አሪፍ። ኢቨን ፎቶሲንተሲስ ሪአክሽን ስትጽፉት የሆነ ግሉኮዝ ፕላስ ካርቦን ዳይኦክሳይድ ፕላስ ዋተር ምናምን አለው አይደለ? እዛ ዲቴል ውስጥ እኮ አልገባውም፣ ግን
ይህን እዛች ጋር ያያችሁትን ኬሚካል ኢኩዌሽን ወይም ኬሚካል ሪያክሽን በአንድ ሴንቴንስ ነው የጨረስኩት። ሶ ላይን 1 ላይ the main idea of the topic ይጻፋል። ሁለተኛው ላይ ስንገባ ዲቴይሉ ይጻፈው። አሁን በፎቶሲንተሲስ ሪያክሽን እጽዋቶች ምግብን መስጠት የሚችሉት ለሰው ልጅ ወይም ለተለያዩ ፍጥረታት በምን መልኩ ነው ሲባል ክሎሮፊል የሚባል ፕላንቶች ሊፍ ላይ ወይም ቅጠል ላይ ያለ ግሪን ፒግመንት አለ፣ አረንጓዴ ነገር አለ። ይህ የሰንላይትን ወይም የፀሐይ ብርሃንን የሱን ኢነርጂ ካፕቸር እያደረገ ነው እንደዚህ የሚሆነው የሚለውን ዲቴይል ደግሞ ላይን 2 ላይ ማስቀመጥ። ላይን 3 ላይ ስትገቡ ከሌሎች አይዲያ ጋር ኮኔክት ማድረግ ምንድነው ይሄ ያነበብነው ነገር ፐርፐዙ ምንድነው የሚለው ነው ላይን 3 ላይ የምናስቀምጠው ብለን ይለ ከሌሎች አይዲያዎች ጋር ኮኔክት ለማድረግ በዚህ ፕሮሰስ ውስጥ ለምሳሌ ምግብ ብቻ አይደለም የምናገኘው። ዋናው ሜን አይዲያው ምግብ ማግኘት ነበር አይደል? ፕላንቶች ምግብ መስራታቸው ነው ወይ አስፈላጊ ነገር መስራታቸው ነው። እነሱ እንዴት ነው የሚያድጉት ምናምን የሚለው ጉዳይ ነበር የሚመለከተው ዋናው ሐሳብ። ግን እኛ ከሌሎች አይዲያዎች ጋር ደግሞ እናያይዟለን። ምክንያቱም ግዴታ ቴክስት ቡክ ውስጥ ከሌሎች አይዲያዎች ጋር አያይዞት ጨርሷል። ምን እናደርጋለን? በዚህ ሪያክሽን ውስጥ ኦክሲጅን ሪሊዝ ስለሚያደርጉ እኛ ደግሞ ለመተንፈስ የሚረዳን ኦክሲጅን ስለሆነ ለእንስሳቶችም ለእኛም ለሰውም ይጠቅማል የሚለውን ጉዳይ ደግሞ ማጠናከር ማለት ነው። መጨረሻው ሶስተኛው ላይ ከዋናው አይዲያ ትንሽ ወጣ ትሉና ግን ደግሞ ስቲል እኮ ቴክስት ቡክ ውስጥ የተጠቀሰ ነገር ነው ታሰፉታላችሁ ማለት ነው። ሶስተኛው ላይ በዚህ መልኩ ከሆነ ስቴፕ ባይ ስቴፕ ስለሆነ የምትወርዱት ምንም ይሄ የተበታተነ ነገር የለውም። እኛም ፒኤስፒ ፕሮግራማችን ላይ ሾርት ኖት ስናዘጋጅላቸው በዚህ መልኩ ነው የሚሆነው። ዋናው ዲቴል አለ፣ ከዛ መሀል ላይ ስዊች ያደርጋል። ስዊች ሲያደርግ ከሌሎች አይዲያዎች ጋር ሪሌት ይደረጋል። መጀመሪያ አዝ አን ኢንትሮዳክሽን የሆነች ያህል ላይን እንጽፋለን። ዋና ቶፒክ አለ፣ እንደ ኢንትሮዳክሽን የሆነች ላይን አለች። ከዛ በኋላ ወደ ዲቴይሉ ይገባል። ከዛ በኋላ ከሌሎች አይዲያዎች ጋር ሪሌት እየተደረገ በዛ መልኩ ሾርት ኖቶች የሚዘጋጁት እና እስካሁን ካየኋቸው ውስጥ ቤስት የሚባለው ሾርት ኖት አዘገጃጀት ቢኖር ይሄ ነውና ለሁላችሁም እንድትጠቀሙት ሪኮመንድ አደርጋለሁ። ግን አሁንም ሾርት ኖት ስታወጡ የምትሰላችሁ ተማሪዎች ስለማትጠፉ እነዚህ 3 ላይንስ ሜተድ ጋር ተያይዞ እጅግ በጣም ዘና እያደረጋችሁ ልትሄዱ የምትችሉባቸው ሌሎች ትሪኮችም አሉ። ለምሳሌ ስታጠኑ የሆነ ቦክስ ምናምን ተጠቀሙ፣ ቀስት ተጠቀሙ። ምክንያቱም ጥቅጥቅ ያለ በኢሴይ ፎርም የተዘጋጀ ወይም ይሄ የለም እንዴት ነው በፓራግራፍ መልኩ የተዘጋጀ ሾርት ኖት በጣም አዛ ነው የሚሆነው። ሞር ሴቶች ትችሉበታላችሁ። ሾርት ኖት አወጣጥ ከለር ትጠቀማላችሁ። ለምሳሌ አረንጓዴ ከሆነ ግሪን ከሆነ ለዴፊኒሽን ይሄ ለትርጉም ለምሳሌ አሁን የቅድም ፎቶሲንተሲስ ከሆነ ዋትስ ፎቶሲንተሲስ የሚለው ፓርት ጋር ስደርስ ለሱ ግሪን ላይን መጠቀም ግሪን የሆነች ቦክስ ነገር ወይም ሰርክል ነገር ምናምን ትጠቀማላችሁ። ወይም ግሪን የሆነ አሮ ቀስት ምናምን ነገር ትጠቀማላችሁ። ይህ አእምሯችሁ በከለር እንዲለምድ ማድረግ ነው። አእምሯችሁ በከለር እንዲጫወት ማድረግ ነው። ሲያየው በቀላሉ ሚሞራይዝ እንዲያደርገው ማለት ነው። ቀጥታ ግሪንን ሳየው አእምሮ ውስጥ ይመጣበት ዴፊኒሽን ነው። ኢቭን እናንተ ሪቫይስ ልታደርጉ ስትሉ አሁን ፎቶሲንተሲስ ስትሉ አረንጓዴውን እንዳየው ቀጣይ ዴፊኒሽኑን አብሮት አያነብም። እንደነበረ ብዬ ጻፍኩት ሳጠናው እንደነበር የተረዳሁት የሚለውን ምክንያቱም ሂንት ነው የሰጠው። አሁን የምትገባው ወደ ዴፊኒሽኑ ነው ስለሚለው ይሄ አረንጓዴ ምልክት ቀጥታ ራሱ ዲፋይን አድርጎ ከዛ መሀል ላይ ዘለላቸው ቃላቶች ወይም አስፈላጊ ነገሮች ካሉ እያየ ሪቫይዝ እያደረገ መሄድ ይችላል። ሰማያዊ ለምሳሌ ለመስጠት ኤግዛምፕል ለመስጠት፣ የቀይ ምልክት ደግሞ የሆነ ለፎርሙላ ምናምን እናንተ የራሳችሁን የሆነ እንትን ስጡት። ግዴታ አይደለም ይሄ አለ። የተለያየ ነገር መስጠት ትችላላችሁ። በስክሪፕቶ ደረጃ ወይም ደግሞ በማርከር ምናምን ደረጃ የተለያዩ ቀለሞችን ታገኛላችሁ። ስክሪፕቶም አለ፣ በቀይ ልታገኙ ትችላላችሁ። በሰማያዊ በጥቁር ባላችሁ ነገር ተጠቅማችሁ የራሳችሁን ፎርሙላ ስጡት፣ የራሳችሁን ሜቶድ ስጡት። ቀዩን ለዴፊኒሽን ከተጠቀምኩኝ፣ ጥቁሩን ለዲቴይሉ ከተጠቀምኩኝ፣ ሰማያዊውን ደግሞ ለኮንክሉዥን ወይም አድርጌ መጠቀም ልችል እችላለሁ። እናንተ በሚቀላችሁ መልኩ አድርጉ። ቀዩን የተጠቀማችሁት ለፊዚክስ እና ለማትስ እንደ ፎርሙላ ከሆነ ባዮሎጂ እና ኬሚስትሪ ወይ ጂኦግራፊ እና ሂስትሪ ላይ ምናምን ስትመጡ ደግሞ እንደ ፎርሙላ ላትጠቀሙ ትችላላችሁ። ያን ያህል ፎርሙላ ያለባቸው ትምህርቶች ላይ ሆኑ ስለሚችል ለሳብጀክቱ ደግሞ ካራክተሩን መቀየር ነው፣ ሲምቦሉን መቀየር ነው። በዚህ መልኩ ኖታችሁን ወደ ሪኮል መደረግ ወደሚችል ወደ በቀላሉ ለማስታወስ እንዲቻል ማድረግ ትችላላችሁ። እነዚህ 3 ላይን ሜትድስ አድርጉትና ፕሊስ ያገኛችሁትን ነገር እዚህ ኮሜንት ላይ መታችሁ ብትነግሩኝ ራሱ በጣም ደስ ይለኛል። የሚገርሙ የሚባሉ በጣም ኢፌክቲቭ የሆኑ የሾርት ኖት አወጣት ዘዴዎች ናቸው። ኢቨን የምትጠሉ ተማሪዎች ሁሉ 1-2 ይህን ቪዲዮ በደንብ አድርጋችሁ ስሙትና እናንተ በሚቀላችሁ መልኩ 3 ላይን ሜትድስን በመጠቀም እነዚህ በቀላሉ አንደርስታንድ ለማድረግ በሚመቻችሁ ከለር በመጠቀም ሊሆን ይችላል፣ ወይም አሮ ምልክቶችን በመጠቀም ምናልባት ወንድ ብዙ ጊዜ ከለር ሲጠቀም ሲያጠና አይቼ አላቅም። እኔም ብዙ ጊዜ አድርጌ አላቅም። ችግር የለውም ብታረጉም ባታረጉ ሞር እንደምታረጉ ሰጀስት አደርጋለሁ። ግን ከለር ምናምን ይሄ ዲኮሬሽኑ ካስጠላችሁ ወይም ደግሞ በቀላሉ ከለር ስክሪፕቶ ምናምን ማግኘት አልችልም፣ ማርከር ምናምን እንደዛ ማግኘት አልችልም የምትሉ ከሆነ ደግሞ ለምሳሌ ቀስት ከተጠቀምኩ ለዴፊኒሽን ነው፣
የሆነ ነገር ከተጠቀምኩ ለሆነ ነገር ነው እያላችሁ ሲምቦል ስጡት። ሲምቦሊካሊ ሪፕሬዘንት የምታደርጉት ከሆነ በቀላሉ ለማስታወስ አእምሯችሁ አይቸገርም ማለት ነው። እዚህ ቪዲዮ እንደጠቀማችሁ ምንም ነው የማልጠራጠረው። ፒኤስፒ የኛ ፐርሰናል ስተዲ ፕሮግራማችን ሊጠናቀቅ የቀረው 4 ቀን ብቻ ነው። የሁለተኛው ዙር ማለት ነው። ሶስተኛው ዙር መግባት የምትፈልጉ ተማሪዎቻችን እታች በምታገኙት የቴሌግራም ዩዘር ኔም በመግባት ብርቱ ወጣት የሚል ቻናል ይመጣላችኋል። እዛ ውስጥ ኢንፎርሜሽኖቹ ይለቀቃሉ። የኛ ፐርሰናል ስተዲ ፕሮግራም በየቀኑ ፕሮግራማችሁን ማጥናት ያለባችሁን ከዚህ ፔጅ እስከዚህ ፔጅ እየተባለ ዲቴል እየተነገራችሁ እንዲሁም በየቻፕተሩ ቻሌንጅ የሚያደርጓችሁ ለኢንትራንስ ሊያዘጋጇችሁ የሚችሉ በምርጫ መልክ የተዘጋጁ ጥያቄዎችን መልሱን እስከነማብራሪያው እንዲሁም በየቻፕተሩ ሾርት ኖት የምታገኙበት የሚገርም ፓኬጅ ነው የተዘጋጀላችሁ። እሱ ብቻ አይደለም። ባለፈው አፕሊኬሽኖችን ስትጠቀሙ እነዚህ ነገር ማወቅ አለባችሁ ብዬ በሰራሁት ቪዲዮ ላይ አፕሊኬሽኖቹ ሊሰጧችሁ የማይችለውን ኢሞሽናል ጋይድ ዳይሬክትሊ ከኛ ታገኛላችሁ። በሳምንት አንዴ ካውንስሊንግ ወይም ቴራፕቲካል ሴሽን ይኖረናል። የምንመካከርበት በስነ ልቦናው ጉዳይ የምናወራበት። አንዳንድ ተማሪ በቤተሰብ ችግር ትራውማታይዝ ከመሆኑ የተነሳ ምናምን ማንበብ ላይችል ይችላል። አንዳንደኛ በስንፍና ነው ማናነበው። አንዳንድ ተማሪ ማንበብ ፈልጎ ሁሉ ማንበብ ማይችልበት የስሜት ውጣ ውረድ ውስጥ አለ። እነዛን የስሜት ውጣ ውረዱን ከፍ ለማድረግ ወይም ደግሞ እንደ ሁሉም ሰው ተስፋ እንዳለው ማለፍ አይደለም ጥሩ ውጤት ማምጣት እንደሚችል እንዲያውቀው ሳይኮሎጂካል ጋይዶች አሉት። በሳምንት አንዴ ላይቭ ሴሽን ይኖረናል። ሁሌ ከኛ ጋር ናችሁ። አይዟችሁ በርቱ የሚል ድምፅ ሁሌ ከእናንተ ጋር ነው። ሊያውም ማቴሪያሎችን እያገኛችሁ ሊያውም በየቀኑ ፕላናችሁን፣ ሾርት ኖታችሁን፣ ጥያቄያችሁ መልሱን እስከነማብራሪያው እያገኛችሁ ከኛ ጋር የምትዘልቁበት ነው። በዚህ ዓመት በሚገርም ሁኔታ ተሻሽሎ የመጣ ስለሆነ እጅግ በጣም በትንሽዬ ዋጋ ነው የመጣው። ይህን መጠቀም የምትችሉ የ2018 ኢንትራንስ ኤግዛም ተፈታኞች ብቻ ናችሁ። ለአሁኑ መመዝገብ የምትፈልጉ ከሆነ ያልኳችሁ ብርቱ ወጣት የሚባለው ቻናል ላይ ግቡ። እዛ ላይ ኢንፎርሜሽን ታገኛላችሁ። እንዴትም መመዝገብ እንዳለባችሁ ታውቃላችሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ስላያችሁት እጅግ በጣም አመሰግናለሁ። በሾርት ኖት ዙሪያ ያላችሁ ጥያቄ ካለ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። እግዚአብሔር ይመስገን ደግሞ 10,000 ሰብስክራይበርስ ገብተናል። በጣም ነው ማመሰግናችሁ። እጅግ በጣም አከብራችኋለሁ። እግዚአብሔር ያክብርልኝ። ይህን ቪዲዮ እስከ መጨረሻው ያያችሁ ተመርቃችሁ ነው እየወጣችሁ ያላችሁት ማለት ነው። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ገና እንቀጥላለን ከፈጣሪ ጋር። ይህን ዩቲዩብ ቻናል ሰብስክራይብ ሳታደርጉ እንዳትወጡ፣ ለብዙ ሰዎች እንዲደርሳቸው። ታውቃላችሁ እንግዲህ ገጠር አካባቢ ያሉ ተማሪዎች ስለ አጠናን ዘዴ፣ ስለ ትምህርት ኢንፎርሜሽን በደንብ አያገኙም። እንዲያገኙ ላይክ ብታደርጉት ዩቲዩብ ራሱ ሰጀስት ያደርጋቸዋል እዛ ባሉበት ማለት ነው። ለጓደኞቻችሁ ደግሞ ዳይሬክትሊ ሼር አድርጉላቸው። ያላችሁን ሀሳብ አስተያየት ንገሩኝ። በቀጣይ በምን ዙሪያ ቪዲዮ ይዤላችሁ እንደመጣ ከእናንተ መስማት ፈልጋለሁ። ቻው